አብርሽ ያለበት ታውቋል። ለምን እናስመስላለን? ለምን ታስመስላላችሁ? አብርሃም ማን ጋር እንዳለ ታውቀዋል ማለት ነው። እናት አባቱ ጋር ትላላችሁ፣ ማን ጋር እንዳለ ታውቋል። ሲቀጥል ሩታን ለምንድን ነው ባለቤቷን ልታይ የከለከለችዋት? አትገቢም ብላችሁ በምትይዘዋባት ዳንኤል የምታደርገው ነገር ጥሩ አይደለም። የአብርሃም ወንድም ማለት ነው። አንተ የምታደርገው ነገር ጥሩ አይደለም። በጣም ነው የምትገርሙት፣ በጣም ማለት ነው። እንዲህ መልጅቷ ባሏን ልታይ ትከለክላላችሁ። ውሽማ ቤት ወስታችሁ አስቀምጣችሁት አብርሃም ማን ቤት እንዳለ ጉድ ይወጣል ማለት ነው። ጉድ ይወጣል ማለት ነው። ሲቀጥል ደግሞ ማለት ነው ዳንኤል አታስመስል። እውነትም እንደተባለ በጣም አስመሳይ ነው። አታስመስል። ጥሩ አይደለም ማስመሰል ማለት ነው። ጥሩ አይደለም። ዳዊት ደግሞ የአብርሃም ወንድም ማለት ነው። በጣም በጣም ትገርማለህ። በጣም ማለት ነው። ኤፍሬምና ሩታ ስላዩት አብርሃም እንትን ይላል። አሰላም አለይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይ ኮሜንት፣ ሼር በማድረግ ቤተሰቡን ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱኝ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬም ደግሞ እንደተለመደው ይዤላችሁ መጥቻለሁ። በእናንተ የሚጠበቀው ግን ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። እስከ መጨረሻ ቪዲዮን አይታችሁ ማለት ነው። እኔም ደግሞ ከስር ስር አቀርብላችኋለሁ ማለት ነው። በእናንተ የሚጠበቀው ብቻ እስከ መጨረሻ ማየት ነው እላችኋለሁ። ቤተሰብ በጣም የሚገርም ነገር ነው ዛሬ ደግሞ ይዤላችሁ የመጣሁት ማለት ነው። እንዴት ነው ባለቤት ባለዋን ሚስቱን ባሏን ለማየት የማይሰጠውና አትገቢም ተብሎ እንደ ህግ እንደሆነና ፖሊስ እንደቆመ ሰው አትገቢም ብሏት ተመልሳ ቆማ ትግስት የሚሰጣት ትግስት ያላት ሴት እንደ ሩታ ሰው አለ? ማንም የለም። ትናንትና እንትን ብዬላችሁ ነበር። ሄለሜላ አብርሃም ጋር ሄዳለሁ፣ አብርሃም ጋር ታሪክ ከኤሌክትሪክ ሊይዝ ነው፣ ልሞት ነው፣ በቃ እንዲህ ሊሆን ነው ብላ እንግዲህ ልጆቹን በቁማቸው ነው ያቆመቻቸው ትናንትና ማለት ነው። አቅርቤላችሁ ነበረ፣ እሱን ልቀቅላችሁ ነበረ ቪዲዮን ማለት ነው። አትሄጂም ተብሎ ተለምና ነበረ ቁጭ ያለችው ማለት ነው። ዛሬ ሩታ ደግሞ እንግዲህ እዛ ቀን አባቱ ጋር ነው የሚታከመው ተብሎ እዛ ያው ምንም ያልሆነ ልጅ ነው፣ ግን አንቺ ጋር ሲሆን ያሟል፣ አንቺ ጋር ሲሆን እንትን ይላል፣ አሁን ጤናው አግኝተዋል ብሎ አባቱ እናቱ ጋር ሄደ። አባቱ እናቱ ጋር ይህ ጥሩ ነው። እናት አባት ጋር ማንም እንትን አይልም። በዛ ላይ ሩታ እዛ እሷም እናት አባቷ ቤት ነው እንድትሄድ አልሰጧትም ማለት ነው። አትሄጂም አንቺም እንትና ጋር እኩል አረጓትና ሂጂ ወደ ቤትሽ ነው ያሏት። ሄለሜላ ጋር አንድ አረጓትና ማለት ነው። ዛሬ ደግሞ እንግዲህ ኤፍሬምና እሷ የሆነ ስጦታ አዘጋጅቶ ቤቱ ሰርፕራይዝም ሊያረጉት ፈልጎ ቤት ሊወስዱት ፈልጎ ሊያይት ሲሄዱ ዳንኤልና ዳዊት አትገቡም፣ ከቤት ውስጥ አትገቡም፣ የለም አብርሃም ያለበት ንገሩኝ ሲሉት አንነግርም ማለች። እሷ ተዛሩታ ግን አውቃለች። እኔ እኮ አብርሃም ማን ቤት እንዳለ እኔ አውቃለሁ። ተማን ጋር ወስታችሁ ቁጭ እንዳረጋችሁት እናት አባቱ ቤት ትላላችሁ እንጂ ማን ጋር እንዳለ አውቃለሁ ሁሉም ነገር ብላ ተናግራለች። ዳንኤል በቃ የለም ጤናው አትፈልጊውም ወይ? ጤንኛ ሊሆን ነው ጤናው ነው የምንፈልገው፣ እስከ ሲሻለው ድረስ አታዩም አይመጣም አላት። ሩታ አታስመስል ዳንኤል ተው አታስመስል። አብርሃም ምንም አልሆነም። እኔ ያየሁት አላየሁት ምን ይሆናል? እኔ ማየት አለብኝ። እኔ ሌላ ነገር አይደለም አይተነው ብቻ ደህና መሆኑና ደህና ለመሆኑን ለማየት ብቻ ነው። አይቻልም፣ አታዩም ጭራሽም አላት። ከዛ ዳዊት ደግሞ አንቺ እኔ ወንድሜ ነው የምፈልገው፣ ወንድሜ ደህና ሊሆንልኝ ነው የምፈልገው። አሁን ያለበት ደረጃ በጣም ጥሩ ነው እና ስለዚህ እዛ ተመልሶ አይሄድም፣ እናት አባቴ ጋር ነው የሚቀመጠው አላት ኤፍሬም። ሲቀጥል እሱ እዛ እናት አባት ጋር የለም፣ ያለበት እኛ እናውቃለን እና ባለቤቱ ናት እንግዲህ እናየው ወንድሜ ነው እናየው መጣን ሲል ዳዊት አንተ ኤፍሬም ለምን ወንድምህ ነው? ወንድምህማ ቢሆን እንደዚህ አትሆንም ነበረስ። እንደዚህ ሆኖ እንደዚህ ታሞ ስታየው ደህና ነው ወንድሜ እንዴት ነው ብለህ እንኳን ታዝን ነበረ። አንተ እንኳን የወንድምህ ምንም ነገር መስሎ አንታየህም። አንተና ሩታ አንድ ሆናችሁበት በማለት ዳዊት ተናገረ ማለት ነው ደግሞ ማለት ነው። እና ዳንኤል ደግሞ ዳንኤል ሆነ ቀረ ምንም ሆነ አታገኙም በማለት የሩታ እንግዲህ ሩታና ዳንኤል ብዙ ነገር ተነጋግሯል ማለት ነው። አንተ እኔ አላቅህም ወይ አብርሃም አንተ ነው ወይም እንትን የምትለኝ እኔ ሌላ ነገር አይደለም፣ ገብተን ብቻ ለማየት ፈልጌ ነው ልዮ ብዬ ነው
እዛ የሚሻለው ከሆነ ይዤው ሊሄድ ነው በማለት ሩታ እንግዲህ ስትናገር ዳኒኤል አይሆንም አታዩ ማለት እኔ ብለው ማለት አሁን የራሴ አስተያየት ነው የምነግራችሁ ማለት ነው። እንዴት ነው እናንተ አብርሃም ያለበት ቦታ እናውቃለን። ሄርሜላ ጋር ነው ያለው። ሄርሜላ ጋር ነው ያለው አብርሃም ማለት ነው። ነገ ከነገ ወይ ማታ ላይ ቪዲዮን ይለቀቃል ታዩታላችሁ ማለት ነው። ቪዲዮን ይለቀቃል ታዩታላችሁ ማለት ነው። ለምንስ እውነቱን አንናገርም? ለምን እናስመስላለን? ለምን እንዋሻለን? እንዲህ አይተና ቪዲዮ ያለ እድሜ ደግሞ ለቪዲዮን ያለ እድሜ ሚዲያ ያለ እናንተ ትደብቃላችሁ። ውጭ እኮ ነው የሚወጣ ሁሉም ነገር። ዛሬ እዚህ ጋር ብትደብቁት ነገ ይወጣል። ማንም ሰው አሁን ሰው ቀዳዳ ትንሽ የቀዳዳ ነገር ናት የሚፈልገው ማለት ነው። በእናንተ ቤት አሁን ደብቃችሁ አብርሃም አባቱ እናቱ ጋር ነው ትላላችሁ። ይናፍቀዋል እናት አባቱ ጋር። አንድ ቀን ገባ ሰላም አላቸው ወጣ። ሄርሜላ ጋር ነው ያለው። ለምን ታስመስላላችሁ? ሁላችሁም ለምን ታስመስላላችሁ? እንደ ኤፍሬም ትክክል ነው። ኤፍሬም አሁን ከሆነ ኤፍሬም በጣም ነው የምናመሰግን እስካሁን ድረስ ተሩታ ጎን በመሆን ያለው ነገር የቻልክ ወንድሞች እህቶች እየሰደቡ እሺ ብለህ የቻልክ ሁሉም እስካሁን ድረስ ቁጭ ብለሃል ማለት ነው እና በጣም እናመሰግናለን። ሩታ ደግሞ መቼም አትወርቅም፣ ጀግና ናት። በዚህ ውስጥ ሁሉም እጇን የበላት አስመሳይ ማን መሰላችሁ? ዳንኤል ማለት ነው። ዳንኤል በጣም አስመሳይ ነህ። አንተ የሌለህበት ቤት አይሞቅም በማለት አንተ የሌለህበት ነገር አይደምቅም በማለት ግን አንተ ራስ በራሳቸውን ቋጭተህ ማለት ነው። ራስ በራሳቸው እንደ ድንጋይ እንደ ሲኒ እያጋጨህ የለየሃቸው ነው ማለት ነው። አንተ አሁን ሄርሜላ ወደህ አይደለም፣ እኛ ይገባናል። በዚህ በፊት ለምን እናስመስላለን? አንተ የሩታ ብለህ ስንት ነገር ተሳድበሃል፣ ስንት ነገር ተደባድበሃል ማለት ነው። አብርሃም ሌላ ቦታ አይሄድም ሩታ ሌላ ብለህ ማለት ነው። አሁን አንተ ስታስመስልና እንደዚህ ስትሆን እውነት ማንም አይሰማህም ማለት ነው። ዳዊት የአብርሃም ወንድም ማለት ነው። ደግሞ አንተ ነው ማለት ነው። ታላቅ ነህ ለመሆኑ ማለት ነው። ማስማማትና ማስተካከል አለብህ እንጂ ማን ቤት ይገባዋልና ውሽማ ቤት ነው የሚገባው ወይስ ባለቤቱ የልጁ ቤት ነው የሚገባው ብለህ ማሰብና መታዘዝን አለብህ ማለት ነው። ምሽ ላዚም የመጣልህ ነገር ብቻ አብርሃም ወንድሜ ነው፣ አብርሃም ወንድሜ ነው፣ የእሱ ጤንነት ነው የምፈልገው፣ እሱ ታሞ እንደዚህ አይባልም አይባልም። ሩታም እኮ ታማለች። እሱ ስታመም እሷም ትታመማለች። ንገር እሷ ስታመም እሱም ይታመማል ማለት ነው። አብርሃም በግድ የያዛችሁት እኮ እንጂ እሱ ምርጫ እኮ ሩታ መርጠዋል። ግን እናንተ በግድ ነው የያዛችሁት። በግድ በቃ ታውቃላችሁ። አሁን እሱ እስር ቤት እንዳለ ሰው ነው የያዛችሁት ማለት ነው። ከዚህ አይንቀሳቀስ፣ ከዚህ አይሄድ፣ ከዚህ አይሄድ እንደ አጥር አጥራችሁ ያዛችሁት፣ እንደ ወጥመድ ያዛችሁት እንዳይወጣ ከቤት ውስጥ ማለት ነው። ወጥቶ እንዲናገር እንዲተነፍስም ቪዲዮ ማሰጣችሁትም እናንተ ናችሁ። እዛ ቤት ቁጭ አድርጋችሁት እዛ ጓዳ ውስጥ ወትፋችሁት ማለት ነው። ቤት ውስጥ ነው እንጂ አብርሃም አሁንም ከሆነ ሄርሜላ ወዷት አይደለም እሷ ጋር ቁጭ ያለው ወዷት አይደለም። አሁን በእናንተ ቤት ሄርሜላ መረጠ ወደደ ብላችሁ ነው አለ የምታሽቃብጡት። ላ ተሳስታችኋል። ወላሂ በጣም ነው የተሳሳታችሁት ማለት ነው። ሁሌ ስንቴ ነው የምትነግራቸው ሩታ ማለት ነው። እኔና አብርሃም አንለያየም፣ እናንተ ብቻ ዝም ብላችሁ የአመላችሁ ተናገሩ ብላችኋለች። እንግዲህ ልክልካችሁ ነግራችኋለች። ይህን አይገባችሁም? አይገባቸውም። የምታስመስሉት ሰዎች፣ የምታስመስሉት ወንዶች፣ የምታስመስሉት ሴቶች ማለት ነው። ከእንደዚህ አይነት ነገር ብትቆጠቡ ይሻላችኋል። በጣም እንትን ወጥ ረገጣ የፈለገ ነገር ከሆን እንደ ሩታ ታጋሽ፣ እንደ ሩታ ትዕግስት ያለው እንደ ሩታ የመጣበት ነገር በትዕግስት የሚያልፈው ሴት ይኖራል ብላችሁ አታስቡ ማለት ነው። አታስቡ ማለት ነው። እናንተ ለምንድን ነው ልቧን የምትሰብሯት? እና ለምንድን ነው እቺ ልጅ ቀሽሟን የምትሰብሯት ማለት ነው? እንዲህ ደህና ባረገችበት ፍቅር በፈለገችበት እሷ ፍቅር ነው የፈለገችው፣ ሰላም ነው የፈለገችው። ምሽ እንደዚህ በግድ ልግባና የሰው ባል እንጠቃላለችም። የራሷ ባል ነው የምትናገርም ደግሞ በ85 ፈርማ ያገባችው ባሏ ነው። እና ለምን ላይሆን ነገር እናወራለን? ለምን እንዋሻሻለን? እንዴ ለምን እንዴ አሁን ኤፍሬም ለምንድን ነው ተሩታ ጋር ሆነ ነው የምትሉት? እንዴ ይሁን ከእውነቱ ጋር ነው የሆነው። እሱ ከእውነቱ ጋር ነው የሆነው። ኤፍሬም ከእውነቱ ጋር ነው የሆነው። ሆነም ቆነ አብርሃም ማለት ነው ሩታን ግዴታም ታገኘዋለች፣ ግዴታም ደግሞ እሷ ጋር ነው የሚሄደው። ሄርሜላ ያው ጊዜው ትጨርሳለች። ጊዜው ትጨርሳለች። እኔ በፊትም ተናግሬያለሁ። የራስሽ የሚሆንሽን ያዢ፣ የሰው ባል አነጥቀሽ ጊዜሽን አታሳልፊ። አሁን የሴት ልጅ ጊዜ እና የሴት ልጅ እድሜ ቶሎ ነው የሚሄደው። በአግባቡ ተጠቀሚበት ብዬሻለሁ። አላልኩሽም? ሰምተሻል? ሁሉም ሰው ሲሰማ ነው ያልኩሽ ማለት ነው።
በአግባቡ ተጠቀሚበት። የሰው ባል እየነጠቅሽ የማይሆንሽ ነገር አትግቢ። አብርሃም አሁን የጥቅሙ ብሎ ነው የፈለገሽ። እውነት ሊያገባሽ እንዳይመስልሽ ቪዲዮ ለመስራት ነው። አንቺ እሱን ብለሽ ሩታን አውድቀሽ አንቺ በአንቺ ቤት ከፍ ማለትሽ ነው። አልቀረብሽም። እውነት ሩታ መቼም አትቆጥም። መቼም ጀግና ናት። መቼም ጀግና ጀግና። የምትወድቅ ከሆነ እርጉዝም የሆነች ጊዜ ራሱ ትወድቅ ነበረ። አሁንማ ምን እንትን ብሏት በእግሯን ርግጣ ሄደች። ልጇን እያደገላት ነው። ማሻአላ ምን ፈለገች አሁን? ምንም እንትን የሚጎልባት ነገር እና ምንም ደግሞ እንትን የሚላት ነገር የለም ማለት ነው። እናንተ ዝም ብላችሁ ነው ላይሆናችሁ ሰው ጋር እንደዚህ ሙጭጭ ያላችሁ ባለቤታችሁን እንደዚህ የምታጋንኑት ማለት ነው። የሰው ልጅ ሆኖ ማለት ነው ተስፋ ካልቆረጠ በብዙ ነገር እንደሚያገኝ ታውቃላችሁ። እናንተ ግን መስሏችኋል ማለት ነው። በእውነት መስሏችኋል ማለት ነው። እና እውነት በጣም የታዘብኩት ነገር ቢኖር ዳንኤል አትገቡም ብሏቸው እሱ ገብቶ እዛ ቀረ ማለት ነው። አሁን ሌላ ጊዜ ዛሬ ከለከሏቸው። አብርሃም ሊያይ አንሰጡትም፣ ሩታ ልታይ አንሰጧትም፣ ኤፍሬምም ሊያይ አንሰጡትም። እንጌ ቀጥሮ አሏቸው ማለት ነው። እንጌ ደግሞ ምን የት አባታቸው እንደሚወስዱትና የት እንደሚያደርጉት እናያለን ከእናንተም ጋር ማለት ነው። ሩታ እንግዲህ ትዕግስት ያላት ልጅ ናት። ችግር የለውም። እሺ ነገ ብቻ ያው እነሱ እሷ ያው ሰፕራይዝ የምትታረገው ፈልጋ ነበረ፣ ሰፕራይዙ እንዳይበላሽባት ማለት ነው። ያው አንድ ባል ታሞ ወይም ደግሞ የሆነ ቦታ ሲመጣ ቤት ውስጥ ሰፕራይዝ አድርጋችሁ ነው የምትጠብቁት። የምን ደስታ ነው የምትጠብቁት ማለት ነው። እነሱ ግን አልፈለጉም። ይሄን ደስታና ይሄን እንትን ሊያይ ይሄን ነገር ሊያይ አልፈለጉም ማለት ነው። ህይወቱን ላይ ገብቶ ሽብርቅርቅ እያደረጉ ነው ማለት ነው። እና ቤተሰብ ይሄን ይመስላል። እንደምትወዱት ተስፋ አደርጋለሁ። ኢንሻአላህ አብርሃም ወደ ሩታ ጋር ይመለሳል ብለን ተስፋ እናደርጋለን። በቀጣዩ ደግሞ ምን እንደሆነ ሳቀርብላችሁ ድረስ በእናንተ የሚጠብቀው ሀሳባችሁን ሁሉም ኮሜንት ላይ አስቀምጡ። በቀጣዩ ደግሞ እስከ ሳመጣላችሁ ድረስ መልካም ቀን ይላችሁ። እወዳችኋለሁ። ባይ ባይ።